ሰላም ሰላም። በጣም አስደንጋጭ ዜና ሆነ ተሰምቷል። የኢቢኤስ ቴሌቪዥን መስራች የአቶ አማን ፍስሐ ጽዮን አርፈዋል። ማረፋቸው ተነግሯል። የኢትዮጵያ ቴሌቪዥን ታሪክ ውስጥ የቀየሩት ባለውለታው የሚዲያው ዘርፍ ትልቅ ምሰሶ ሰው ባደረባቸው ህመም አርፈዋል ተብሏል። በጣም አስደንጋጭ ዜና ነው። እዛው ኢቢኤስ ጣቢያ የሚሰራው ነፃነት ወርቅነህ ካረፈ በኋላ እንግዲህ ከአንድ ወር በኋላ ደግሞ ይህ ሰው እንግዲህ የኢትዮጵያ ሚዲያ ኢንዱስትሪ ፈርቀዳጅ እና የኢቢኤስ ቴሌቪዥን መስራች ናቸው። የቀድሞ ዋና ስራ አስፈጻሚ የነበሩት አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይተዋል። የአቶ አማን አሻራ እንግዲህ አቶ አማን ኢቢኤስ ቴሌቪዥንን በመመስረት በኢትዮጵያ ቴሌቪዥን እና የመዝናኛ ዘርፍ ላይ አዲስ ታሪክ የጻፉ ዘመናዊ አሰራርን ያስተዋወቁና ለበርካታ የሚዲያ ባለሙያዎች የሙያ አባት የነበሩ ባለራዕይ መሪ ነበሩ። ህልፈታቸውን ተከትለው እንግዲህ ጣቢያው ኢቢኤስ ጥልቅ ሐዘን እየገለጸ ሲሆን ይህ ዜና ለቤተሰቦቻቸው፣ ለኢቢኤስ ቤተሰቦች እና ለመላው ኢትዮጵያ ሕዝብ እጅግ አስደንጋጭ ሆኗል። ለአቶ አማን ፍስሐ ጽዮን እንደው ገነትን ያወርስልን፣ ለወዳጅ ዘመድ እና ለሚዲያው ማህበረሰብ መጽናናትን እንመኛለን። ክብር ለባለውለታዎች እንላለን። እንግዲህ በጣም ሞት እየተበራከተ መጥቷል። ብዙ ጊዜ ያው ተደጋጋሚ ሲሆኑ በተለይ ታዋቂ ሰዎች እንደዚህ አይነት ጊዜ በቅጽበት ታመው መታመማቸው እንኳ ሳይታወቅ ወደ ሞት እያመሩ ነው የምንገኘው። በዚህ ሰዓት ሁላችንም አዝነናል። የኢትዮጵያ ሕዝብም ያው ኢቢኤስ ቲቪ ጣቢያውን እንደሚያውቀው ብዙ በጎ ስራ እና በተለያዩ ሰዎችን በማገዝ ብዙ ጊዜ የተለያዩ አይነት አዳዲስ ሰዎችን በማሳየት ባለውለታ ነው። በተለይ ደግሞ ብዙ ሆስቶች ብዙ እዛ የተሳተፉ ሰዎች ኢቢኤስ ጋር ከሰሩ በኋላ ብዙ እውቅናን አግኝተው ራሳቸውን አሻሽለው ጥሩ ቦታ ላይ ሲደርሱ ያየናቸው ብዙ ሰዎች ነበሩ እና ለኢትዮጵያ ሚዲያ እድገትና ለጣቢያችን ኢቢኤስ ስኬት የማይተካ ሚና የተጫወቱት የታላቅ ራዕይ ባለቤት የሆኑት ብርቱ ሰው ዛሬ እንደ ቤተሰብም እንደ ጣቢያም ብናጣቸውም ያው የአቶ አማን ፍስሐ ጽዮን ራዕይ ግን ይቀጥላል። ኢቢኤስ ቴሌቪዥን ማኔጅመንትም እንዲሁም ሰራተኞቹ በአቶ አማን ፍስሐ ጽዮን ህልፈት ላይ የተሰማቸውን መሪር ሐዘን ገልጸዋል ማለት ነው። እንግዲህ አቶ አማን ፍስሐ ጽዮን ኢትዮጵያ ውስጥ የግል ሳተላይት ቴሌቪዥን ስርጭት ገና በጅምር ላይ በነበረበት ወቅት ኢቢኤስ ቲቪን በመመስረት ለዘመናዊ የሚዲያ ኢንዱስትሪ ትልቅ አሻራ ያሳረፉ ስራ ፈጣሪ ነበሩ። በውጭ ሀገር የሚኖሩ ኢትዮጵያውያንን ከሀገራቸው ባህልና ማንነት ጋር ለማስተሳሰር ከፍተኛ የሆነ ሚና ተጫውተዋል። በቴሌቪዥን ጣቢያው አማካኝነት ለበርካታ ጋዜጦች፣ አርቲስቶችና የሚዲያ ባለሙያዎች የስራ ዕድልና የችሎታ ማሳያ መድረክ የፈጠሩ ታላቅ ሰው ነበሩ። አቶ አማን በኢትዮጵያ ሚዲያ ዘርፍ ላይ ላበረከቱት የማይተካ አስተዋጽኦ ሁልጊዜም ሲታወሱ ይኖራሉ። ያው እንደሚባለው ጥሩ ሰው እና በምድር ላይ ትልቅ ነገር ሰርቶ ያለፈ ሰው እድሜው ቶሎ ቢሞትም በህይወት ባይኖርም ስራው ግን ዘላለማዊ ስለሚሆን ሁላችንም በምድር ላይ እስካለን ድረስ ጥሩነታችን ስንሞትም በጥሩነት መነሳታችን ለራሳችን ነውና እግዚአብሔር ነፍሳቸውን ይማር እንላለን። ለቤተሰቦቻቸውም መጽናናትን እንመኛለን።